ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሚያዝያ 27 ቀን 2018 የትርታ 600 የዜና ሰዓትን አሁን ጀምረናል። ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስ ይሆናል። የቢዝነስ ጉዳዮችም የትርታ 600 ላይ ተካተዋል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ወደ ቀዳሚው ዜና ስናልፍ 85ኛው የድል በዓል በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት አደባባይ በታላቅ ድምቀት ተከብረዋል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚሁ ጊዜ እንደተናገሩት ዕለቱ ፋሺዝምና ናዚዝም ድል የተመቶበት ታላቅ ቀን መሆኑን ገልጸው ለመላው የሀገሪቱ ሕዝቦችና ለአርበኞች የእንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ ይህንን የድል በዓል የምታከብረው በአርበኞቿ ጽናትና በመራራ ተጋድሎ ነው ብለዋል። አርበኞች በባዶ እግራቸውና ዝናራቸውን ታጥቀው ዘመናዊ የጦር መሳሪያ የታጠቀን ወራሪ ኃይል ማሸነፋቸው የአንድነትን ኃይል ለዓለም ያሳየና የኢትዮጵያን ልዕልና በዓለም መድረክ ያስጠበቀ መሆኑን አብራርተዋል። ይህም ድል የፋሽስት አስተሳሰብ ዳግም እንዳያንሰራራ መሰረት የጣለ መሆኑን ገልጸዋል። ከአባትና እናት አርበኞች የተረከብነው ታላቅ ቅርስ ሰላም፣ ነጻነትና በራስ መተማመን መሆኑን የጠቀሱት ፕሬዝዳንቱ አርበኝነት የተረጋጋና የሰከነ ዕድሜ ዘመን ጸጋ ነው ብለዋል። ይህ ታሪካዊ ድል ለሀገራችን ብልጽግናና ለወደፊት ተስፋችን ጽኑ መሰረት መሆኑን አጽንኦት ሰጥተዋል። እያንዳንዱ ዜጋ በማስተዋልና ርቆ በማሰብ ሀገሩን ማገልገል እንዳለበት አስገንዝበው የሕዝባችን ፍላጎት ማደግ፣ መሰልጠንና መዘመን ነው ሲሉ ተናግረዋል። እንዲሁም የዛሬው አርበኝነት የእድገት ተዋናይና የመዘመን መሪ መሆን እንደሆን ገልጸው ለሀገር የተከፈለውን መስዋዕትነት በማስታወስ ለተሻለች ኢትዮጵያ መስራት እንደሚገባ ማሳሰባቸውን የኢትዮጵያ ዜና አገልግሎት ዘግቧል። የአርቲስት ጥላሁን ገሰሰ መታሰቢያ ሐውልት ተመረቀ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ6 ኪሎ አካባቢ የተገነባውን የአርቲስት ጥላሁን ገሰሰ መታሰቢያ ሐውልት መርቀዋል። በምረቃ መርሃ ግብሩ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የጥበብ ቤተሰቦች፣ አንጋፋና ወጣት አርቲስቶች እንዲሁም በርካታ አድናቂዎች ተገኝተዋል። ይህ የመታሰቢያ ሐውልት አርቲስት ጥላሁን ገሰሰ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ የነበረውን ጉልህ ሚናና ለበርካታ አስርት ዓመታት ያበረከተውን የማይረሳ አስተዋጽኦ የሚዘክር ነው። አርቲስት ጥላሁን ገሰሰ የኢትዮጵያ የሙዚቃ ንጉሥ በመባል የሚታወቅ ሲሆን ከ400 በላይ የሚሆኑ ስራዎቹ የአገሪቱን ባህል፣ ፍቅርና ማህበራዊ እሴቶች የጠበቁ ናቸው። አርቲስት ጥላሁን ገሰሰ የኢትዮጵያን ሙዚቃ ከባህላዊ ወደ ዘመናዊ በማሸጋገር ረገድ ግንባር ቀደም ተጠቃሽ ነው። በተለይም ድምፁን እንደ መሳሪያ የመጠቀም ልዩ ተስጦ ለብዙ ትውልድ ድምፃውያን እንደ ትምህርት ቤት ሆኖ በማገልገል ላይ ይገኛል። በ6 ኪሎ የቆመው ሐውልት አርቲስቱ ለጥበብና ለሀገሩ የከፈለውን መስዋዕትነት ለትውልድ የሚያስተላልፍ ከመሆኑም በላይ ለኪነ ጥበብ ባለሙያዎች የሚሰጠውን ክብር የሚያሳይ ነው። አርቲስት ጥላሁን ገሰሰ ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት እንደተሰጠው ይታወቃል። ዜናዎቻችን እንደቀጠሉ ናቸው። በትምህርት ቤቶች የሚታየውን የመጽሐፍት እጥረት ለመፍታት ከ36 ሚሊዮን በላይ መጽሐፍት ይታተማሉ ተባለም። በትምህርት ቤቶች የሚታየውን የመጽሐፍ እጥረት በዘላቂነት ለመፍታት ለ2019 የትምህርት ዘመን የሚውሉ ከ36 ሚሊዮን በላይ መጽሐፍት እንደሚታተሙ የትምህርት ሚኒስቴር አስታውቋል። የአንደኛና የመካከለኛ ደረጃ ተማሪዎችን የመጽሐፍ ፍላጎት ለማሟላት የታቀደው ይህ የህትመት ስራ በተማሪና መጽሐፍ ጥምርታ ላይ የሚታየውን ክፍተት ለመሙላት ያለመ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ሚኒስትሩ እንዳሉት ቀደም ሲል በነበረው የመጀመሪያ ዙር 23.9 ሚሊዮን መጽሐፍት ታትመው ለክልሎች ተሰራጭተዋል። ይህም የመጽሐፍ ጥምርታውን ወደ 1 ለ2 ያቀረበው ቢሆንም
ለትምህርት ጥራት መሻሻል ግን በቂ ባለመሆኑ ተጨማሪ 36 ሚሊዮን መጽሐፍትን ለማሳተም ዝግጅት ተጠናቋል። እነዚህ መጽሐፍት በ2019 ዓመት የመጀመሪያ ላይ ወደ ሀገር ውስጥ ገብተው ስርጭት እንደሚጀመር የገለጹት ፕሮፌሰር ብርሃኑ ይህም ክልሎች በራሳቸው አቅም ከሚያሳትሟቸው ጋር ተደምሮ እያንዳንዱ ተማሪ የራሱ መጽሐፍ እንዲኖረው ያስችላል ብለዋል። ሚኒስቴር መስሪያ ቤቱ ከአጋር ድርጅቶች ጋር በመተባበር የገንዘብ ድጋፍ በማፈላለግ የህትመት ስራውን እያከናወነ እንደሚገኝም ተናግረዋል። ከ2 ዓመት በፊት 43 ሚሊዮን የሁለተኛ ደረጃ መጽሐፍት ታትመው መሰራጨታቸውና በዘርፉ የአንድ ለአንድ ጥምርታ መረጋገጡን ሚኒስቴሩ አስታውሷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የማሊ ወታደራዊ መሪ ራሳቸውን የመከላከያ ሚኒስትር አድርገው ሾሙ። ጄኔራል አሲሚ ጎይታ ይህንን ውሳኔ ያስተላለፉት የቀድሞው የመከላከያ ሚኒስትር ሳዲዮ ካማራ በታጣቂዎች በተሰነዘረ ጥቃት መገደላቸውን ተከትሎ እንደሆነ ተገልጿል። በዚህ አዋጅ መሰረት የጦር ኃይሉ ጠቅላይ ኤታማዦር ሹም ጄኔራል ኦመር ዲያራ ደግሞ ምክትሉ ነው ተሾመዋል። በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በደረሰ ቦምብ ጥቃት የቀድሞው ሚኒስትር ሳዲዮ ካማራ ሕይወታቸው ማለፉ የሚታወስ ሲሆን የሩሲያ ዋግነር ግሩፕ ወደ ማሊ እንዲገባ በማድረግ ረገድ ቁልፍ ሚና የነበራቸው ሰው እንደነበሩ ተገልጿል። የቱርክና የኳታር የውጭ ጉዳይ ሚኒስትሮች ቀጠናዊ ሁኔታዎች ላይ ተወያዩ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከኳታር አቻቸው ሼክ መሐመድ ቢን አብዱላህማን አልታኒ ጋር በስልክ ተወያይተዋል። እንደ ዲፕሎማሲያዊ ምንጮች ገለጻ ሁለቱ ሚኒስትሮች በውይይታቸው ወቅት በዋናኝነት ትኩረት ያደረጉት በቅርብ ጊዜያት በመካከለኛው ምስራቅ እየታዩ ባሉ ወቅታዊ ለውጦችና ቀጠናዊ ጉዳዮች ላይ ነው። በተጨማሪም ሚኒስትሮቹ በጋዛ ያለውን አስከፊ ሁኔታና የተኩስ አቁም ስምምነት ላይ ለመድረስ እየተደረጉ ያሉ ጥረቶችን እንዲሁም ለፍልስጤማውያን ሰብአዊ እርዳታ ለማድረስ በሚቻልባቸው መንገዶች ላይ መምከራቸው ተዘግቧል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት ውድ አድማጮቻችን። በማስከተል ወደ ቢዝነስ ዘገባዎች እናልፋለን። ወደ ቀዳሚው የቢዝነስ ዜና ስናልፍ የኢትዮጵያ አየር መንገድ የ2026 የአፔክስ መንገደኞች ምርጫ በአፍሪካ ምርጡ አየር መንገድ ሽልማትን በማሸነፍ የአቪዬሽን መሪነቱን አረጋገጠ። የእውቅና አየር መንገዱ በመላው ዓለም በሚያደርጋቸው በረራዎች ቀልጣፋ፣ ምቹና አስተማማኝ አገልግሎትን መስጠት ያለውን ቁርጠኝነት የሚያሳይ ሲሆን ሽልማቱ ሙሉ በሙሉ በመንገደኞች እውነተኛ የጉዞ ተሞክሮና ገለልተኛ አስተያየት ላይ የተመሰረተ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ሽልማቱ በዓለም ዙሪያ ያሉ የሰራተኞች የቡድን ስራ ውጤት ሲሆን ደንበኞች የሰጡት እውቅና አገልግሎቱን ይበልጥ ለማሻሻል ትልቅ መነሳሳትን ይፈጥራል። የአፔክስ ግሩፕ ዋና ስራ አስፈጻሚ ዶክተር ጆ ሊደር በበኩላቸው የኢትዮጵያ አየር መንገድ በተግባራዊ ቁርጠኝነቱ በአህጉሪቱና ከዚያም በላይ የአቪዬሽን መሪነቱን እያሳየ እንደሚገኝ መስክረዋል። አየር መንገዱ በአሁኑ ወቅት በ5 አህጉራት ከ160 በላይ መዳረሻዎች በዘመናዊ አውሮፕላኖች በረራ ያደርጋሉ። የስታር አሊያንስ አባል የሆነው ተቋሙ ስካይትራክስን ጨምሮ በርካታ ዓለም አቀፍ ሽልማቶችን ለተከታታይ ዓመታት ማሸነፍ ችለዋል። አየር መንገዱ ራዕይ 2040 በተሰኘው ስትራቴጂካዊ ዕቅዱ በዓለም ካሉ 20 ቀዳሚ የአቪዬሽን ግሩፖች አንዱ ለመሆን እየሰራ ሲሆን በቶጎ፣ ማላዊ፣ ዛምቢያና ኮንጎ ከሚገኙ አየር መንገዶች ጋር በመተባበር የበርካታ ማዕከላት ስትራቴጂን በመተግበር ላይ ይገኛል። የመጋቢት ወር የዋጋ ንረት ወደ 9.4 በመቶ ዝቅ ማለቱ ተገለጸ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡት የ9 ወር ዕቅድ አፈጻጸም ሪፖርት ላይ እንደገለጹት የተሟላ የማክሮ ኢኮኖሚ ማሻሻያ መተግበር ከተጀመረ ወዲህ በመጋቢት ወር የዋጋ ንረቱ ወደ 9.4 በመቶ ዝቅ ብሏል። ባለፉት 9 ወራት ከመንግስት የበጀት ጉድለት ጋር ተያይዞ ምንም አይነት አዲስ ገንዘብ ወደ ኢኮኖሚው ባለመግባቱና ከብሔራዊ ባንክ
የቀጥታ ብድር ባለመወሰዱ ለማክሮ ኢኮኖሚው መረጋጋት ትልቅ እገዛ አድርጓል። በዚህም መሰረት በ2018 በጀት ዓመት የኢኮኖሚ እድገቱ 10.2 በመቶ እንደሚደርስ ይጠበቃል ሲሉም ገልጸዋል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጆ በበኩላቸው የተመዘገበው ውጤት የሚበረታታ ቢሆንም ዝቅተኛ ገቢ ያላቸውን ዜጎች ለመጠበቅ የመንግስት ድጎማና ምርታማነት የማሳደግ ስራ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። አድማጮች ከትርታ 97.6 ኤፍኤም የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። ለማክሰኞ ቀን የሚያዝያ 27 2018 የትርታ 600 የዜና ሰዓት ያደመጣችኋቸውን ይመስላሉ። ንጉሱ በሪሆን የዜና ሰዓቱን በመምራት አብረናችሁ የጋራ ቆይታ አደረግን። ቀሪ ትርታ መሰናዶዎች ይቀጥላሉ። ሰናይ ቀን ይሆንላችሁ።